እኔ አዲስ አበባ ልጅ ነኝ ግን አስተዳደጌ እንደ ገጠር ልጅ እንደ ክፍለ ሀገር የሶስት ሴት ልጆች እናት ነሽ። በልግመትና በስንፍና የሚጠፋ ጥፋት አልወድም። በጣም ባለሙያ ነኝ። በጣም ባለሙያ ነኝ፣ ቆንጆ ነኝ፣ እንደዚህ ሴት ነኝ የሚል አገላለጽ የለንም እና አንቺ እንዴት አመጣሽው ይሄንን? እኔን ግን ባንቺ ሚዛን አትመዝኝኝ። በራሴ ሚዛን በራሴ ልክ ልብስ ማጠብ አልወድም። ልጆቼ ንጹህ ነው ግን ማየት እወዳለሁ። አንቺ ብዙ ጊዜ ወይ ልብስ እያጠብሽ ነው ቲክታክ ላይ ያለሽው፣ ምግብ እያበሰልሽ ይሆናል፣ እንጀራ እየጋገርሽ። እዚህ ጋር ባለሁበት አለባበስ የሆነ ማዕድ ቤት ገብተሽ ወጥ ስሪ ብታይ አያስኬድም። ዋና ነገር ለልጅ የእውነት ነው የምልሽ በገንዘብ መጨረስ ቀላል ነው። ልጆችሽ በፍጹም የታሸገ ምግቦችን ተጠቅመው አያውቁም። በደንብ የሚገባቸውን ቅብጥ በቃ ቅብጥ እንዲሉ ደስ እንዲላቸው እኔ እናታቸው ቆሜ እስኪሄድኩ ድረስ። ሴት ልጆችን ማሳደግ እንዴት ነው? ስኬት የተወለድሽው ሲባረክ ትዳር፣ ከዛ የወለድሽው ሲባረክ ሌላ ምስጢር የለው። ስኬት ሌላ አጣጥመሽ መኖር ጤና ከሰጠሽ ሰላም ጤና ይስጥልኝ ውዴ ፕሮግራማችን ተከታታዮች እንዴት ከረማችሁ? እንዴት አላችሁ? ሳምንታችሁ እንዴት ነበር? እንግዲህ በዛሬው ፕሮግራማችን ዩቲዩበር፣ ቲክቶከር እንዲሁም ጊፍት ሾፕ እና የሴራሚክ ሱቅ ያላት ጥሩ ስራዎችን የምትሰራ ወይዘሮ ፍሬህይወት ሰማኝ ነች። የሶስት ሴት ልጆች እናት ነች። እንግዲህ በዛሬ ፕሮግራማችን ብዙ የህይወት ተሞክሮዋንና የልጅ አስተዳደጓን ወደ እናንተ ይዘን ቀርበናል። ተከታተሉን። ፍሬዬ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። ተመልካቾችም ሄዱዬም እንኳን ደህና ቆየሽኝ። እንግዳሽ አርገሽ ስለጋበሽኝ ከልብ አመሰግንሻለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። ውድ ጊዜሽን ሰውተሽ ወደኔ ስለመጣሽ ፍሬዬ በጣም አመሰግናለሁ። እንግዲህ ስላንቺ የገለጽኩት ከብዙ በጥቂቱ ነውና እባክሽን ስለራስሽ ትንሽ ነገር ብትገልጭልኝ። ያው እኔ ባለትዳርና የሶስት ሴት ልጆች እናት ነኝ። ብዙ አመቱን ያው በቤት ውስጥ ልጅ በማሳደግ ወጣ ገባ ብልም ብዙ ጊዜን ግን ልጅ በማሳደግ ነው ያሳለፍኩት። ወደ 13 አመት ቤት ውስጥ ልጅ አሳድጊያለሁ። ከዛ ባሻገር አሁን ደግሞ ልጆቼ ሶስቱም ልጆቼ ወደ ትምህርት ስለወጡ እነሱን ሸኝቼ እነሱ ሲወጡ በወጣ እነሱ ሲገቡ መግባት እችላለሁ። ልጆቼን በትክክል ቴክ ኬር ማድረግ እችላለሁ ብዬ ልክ ሳስብ ወደ ስራ ገብቻለሁ ማለት ነው። ሴራሚክስ የሚያስመጣ ወንድም ስለነበረኝ ሱቅ ከፍቼ እኔ ደግሞ ሱቁ ላይ ሽያጭ እሸጣለሁኝ። ጊፍት ሾፕ ደግሞ ባለቤቴም የስጦታ እቃዎችን እሱም የሚያመርታቸው አሉ። ከሌላ ቦታዎችም የምገዛቸው የስጦታ እቃዎችን በማጣመር የስጦታ እቃ መሸጫ ሱቅ አለኝ። ከዛ ባሻገር ደግሞ የህይወት ተመክሮኝ ብዙ ጊዜ አያለው እውነት መሀሉን ብናይ ብዬ አስባለሁ። የእውነት ማለት ነው። ምክንያቱም ህይወት እንደዚህ ለብሰን የምንወጣው ብቻ አይደለም። ከዚህ ከመልበስ ጀርባ ብዙ ነገር ማቀው ምንኖረው እናቶቻችንም ሆነን እኛ የምንኖረው ህይወት ስላለ መሀሉ ቢታይ ብዬ ሁሌ በጣም ብዙ ጊዜ አስብና መነታ ነበር። ሉጣ እያልኩ በማመንታት ውስጥ ቆየሁና ግን የሆነች ቀን አለች አይደል? የሆነች ተርን ፖይንት የሆነ ቀን ላይ በቃ መሆን አለበት ብዬ መሀሉን ለማሳየት ወጣው። እንግዲህ አንቺም በብዙ ያየሹና በቃ ይገባል እዚህ ቦታ ላይ እቺን ሴት እቺን እናት እቺን ባለትዳር ባቀርባት ለኔ ፕሮግራም ትመጥናለች ብለሽ የወሰንሽበትን የምታያቸውን የቲክቶክ ስራዎች ቤት ልጅ አስተዳደጌን፣ ትዳሬን፣ ኑሮዬን በምን መልኩ ከብዙ በጥቂቱ እያሳየው አይተሽኝ እንግዳሽ አርገሽኛል። እንደዛ ነኝ ማለት ነው። በጣም አመሰግናለሁ ፍሬዬ፣ በደንብ ገልጸሻል። የሶስት ሴት ልጆች እናት ነሽ። ሴት ልጆችን ማሳደግ እንዴት ነው እስቲ? ሴት ልጅ ማሳደግ ምንድነው መሰለሽ በተለይ የሆነ ወደ ቅድሚያቸው ከፍ እያለ ከሄዱ በኋላ ማስተዳደግ በልፋት ምንድነው መሰለሽ ያለፋሉ። እንዴ በቃ ሴት ልጅ እንዲህ በቀላሉ የምታሳድግ ልጅ በአጠቃላይ ሲያድግ ከባድ ቢሆንም ሴት ልጅ ደግሞ እንዲሁ አዘነጥ ካሳመርክ የሆነ አልኩ ስትይ የሆነ ከወንድ የሚፈጁ ይመስለኛል። ማገዶ ይፈጃሉ ላለሁኝ። ከዛ ባሻገር ልጅ ማሳደግ በጥቅሉ ልጅ ማሳደግ ቀላል አይደለም። ምክንያቱም ልጅ ማሳደግ እንደየራሳችን እንደየአስተሳሰባችን እንደየመለካከታችን ይለያያል። እኔ ምንድነው ልጅ በተለየና በጥሩ ራስሽን ጊዜሽን ሰተሽ በጥሩ ስብና ከፈጣሪ በታች በሚያምር ስብና ለማሳደግ በጣም ዋጋ ያስከፍላል። እንዲህ ዝም ብለን በዘፈቀደ የምናሳድገው በተለይም ይሄ ዘመኑ ብልህና ከፈጣሪ በታች ሁልጊዜም ሁሉ ነገር አምላክ ሲጨመርበት ነው። ከፈጣሪ በታች ይሄ ጊዜ ብልህና አስተዋይ ሆነሽ በጥበብ ከሄድሽበት እጅጉን
ዘመኑ የሚያዘምንሽ ወደ ተሻለ መንገድ የሚወስድሽ ደግሞ በትንሽዬ መንገድ ሳት ካልሽ ደግሞ የምትጠፊበት ነውና ልጆችን እየሰራሽ እያረቅሽ ማሳደግ ከመሰረቱ ይሄ ቤት ሲሰራ ዋናው ምንድነው መሰረቱ አይደለ? ስለዚህ ከመሰረታቸው መልካም ስብዕና መልካም ሰዎች እግዚአብሔርን የሚፈሩ ለእናት ለአባታቸው የሚታዘዙ ታላላቆቻቸውን የሚያከብሩ ሀገራቸውን እንዲወዱና የሚወዱ አድርገሽ ስታሳድጊ መንገር ብቻም አይደለም በቻልሽው መሆንንም በማሳየት ስለሆነ እንዲቀላል ነው ብዬ አላስብም። ልጅ ማሳደግ ከባድ ነው፣ ግን ደስታ ደግሞ ይሰጥሻል በዛ ውስጥ። የወንድ ልጆች እናት የሴት ልጆች እናት የሚባል ነገር አለና የሴት ልጆች እናት የተለየ ነገር አለው ብዬ አስቤ ነውና አንቺ ደግሞ ከአካባቢሽ ካሉ ቤተሰቦች እንደሰማሁት ከሆነ ልጆችሽን እንኳን ጸጉር ቤት ልከሽ አታቂም፣ ራስሽ ነሽ ጸጉራቸውን የምትሰሪው። ሁሉንም ነገር ያው ቲክቶክ ላይ እንደምናየው በትንሹ ላይፍሽን ስለምታሳይን እዛ ላይ ራስሽ ነሽ ሁሉንም ነገር የምታደርጊውና እንዴት ነው አልከበደሽም? ቀላል አይደለም። አሁን ሁለት ነገር መጀመሪያ በወንድና በሴት መካከል ብዙ ጊዜ የለም በአኗኗራችን በልማዳችን የሚነገሩ ነገሮች እንዳሉ እንደ ባህላዊው ስንሄድ ምንድነው በባህሪ ያው ትንሽ ወንድ ልጅ ሲያድግ ቀውጢና አስቸጋሪ ነው ይባላል እና ከና አባባሉ አንድ ወንድ ከማሳደግ 10 ሴት ይባላል። ወንድ ልጅ እንዲህ የሆነ ቅብጥብጥ ተጫዋች በቃ መጫወት መዝለል ምናምን የሚወድ ስለሆነ ይመስለኛል የሆነ ያላየው። ከዛ ውጭ ግን ሴት ልጅን ሳሳድግ ልጆቼን የማልሰራበት ምክንያት ምንድነው መሰለሽ? ውጭ ማልክበት እንደ እውነቱ የከፋና ከአቅም በላይ በሆነ ምክንያት ከሆነ እልካቸዋለሁ። ከአቅምሽ በላይ ሲሆን ምንም ምርጫ የለሽምና። ከዛ ውጭ ምንድነው ከልጆቼ ጋር ቁርኝት አንዳንዴ የሚመስለን ሰዎች ልንኖር እንችላለን። ነገሮችን በብር መጨረስ ልጅ በብር ብቻ አያድግ። እኔ ግሬ ስራ አድርጌ ልጆቼን ሰራኋቸው ማለት የኔና የልጆቼ ትስስራችን ቁርኝታችን ፍቅራችን አታችመንታችን በጣም የጠበቀና የጎላ ይሆናል አንደኛው ማለት ነው። ሁለተኛው ለኔ ሰዎች ምን ጊዜም ደስታ የሚሰጣቸውን ነገር ቅድሚያ ይሰጣሉ ይመስለኛል። እኔም ብትጠይቅ የሆነ ሰውን ለብሶ ዘንጦ ከጓደኛው ጋር ካፌ መሄድ መዝናናት የቀረበለትን መብላት ምናምን ሂድ ታጠብና ልጁ ሂዶ ታጥቦ ተሰርቶ ሲመጣ ሊሆን ይችላል የሚያስደስተው። እንደየመልካችን እንደየአስተዳደጋችን ሁሉ ነገራችን ይለያያል። ያ የዛ ሰው ባህሪ ነው። የኔ ባህሪን ብትጠይቅኝ ግን እኔ ደስታ ምን ይሰጥሻል ብትይ ዋው መብርሃን ምስክሬ ናት ልጆቼን አጥቤ አልብሼ ያለውን ገበታ ሰርቼ አቅርቤ እንደማየት ደስታ የሚሰጠኝ ነገር በፍጹም የለም። ከዛ ልጆቼም ያን ስለለመዱት አይፈልጉም ሲሰሩ ራሱ በተለይ መሀለኛዋ ልጄ አይመቻትም ጸጉሯ እንትን ይላል። ከዛ ባሻገር ደግሞ ሂደሽ ምናልባት ጸጉር ቤትም ይዘሻቸው ሂደሽ እኮ ቁጭ ብለሽ ልጠብቂያቸው ትቺ ይሆናል አይደለ? ጥለሻቸው ላትመጪ ትችላለሽ። 3 ልጅ እስኪሰራ ሂደሽ እዛ ጸጉር ቤት ቁጭ ብለሽ ጊዜ ከማጥፋት አይደለ ወይ ሌላ ሰውም ቪዲዮ ሊያጠፋ ይችላል። ቁጭ ብዬ እኔ ቤቴ በሚያምር ሴሬሞኒ ቤት ባፈራው ቤት በሆነ እነዚህ አንድኛዋን እስከሰራ ሁለቱ እዛ ጋር የሚያረጉት ነገር ይኖራል። እየተዝናናሽ እየተደሰትሽ ደስታ እየፈጠርሽ የምታደርጊው ነገር ስላለ ደስ እያለኝ ነው የማደርገው። ደስታዬ በዛ ውስጥ ስለሆነ ከዛ ባሻገር ልጆችሽ ስርሽ ሆኑ ማለት ሳት ቢሉ ራሱ አንደኛ በጣም ትስስርሽ ከጠበቀ ልጆችሽ የሆነ መስመር ሳት ቢሉ ታገኛቸዋለሽ እለት ከእለት አብረውሽ ስላሉ ማለት ነው። እነሱም ደግሞ ቁርኝትሽ ጥብቅ ከሆነ አይንሽን እያዩ ራሱ ሊደብቁሽ ሊዋሹሽ የማይችሉበት ሁኔታ ይፈጠራል። ስለዚህ ያው ደስታ ስለሚሰጠኝ ምንም አይደለም ያ ደስታዬ ስለሆነ እርካታዬ ስለሆነ አደርጋለሁ በፍቅር ማለት ነው። በጣም ደስ የሚል አገላለጽ ነው የገለጽሽው። ምክንያቱም ብዙ ጊዜ ልጆቻችን ጋር የሚያቆራኘን ነገር ቤት ውስጥ በምናሳልፈው ሰዓትና ጊዜ ነው ብዬ እኔም አስባለሁኝና በጣም ጥሩ ልምድ ነው ያንቺ ልምድ። እንግዲህ ሌሎች እናቶችም ይሄንን ልምድ ብንጠቀመው ልጆቻችን ጋር ያለን ትስስር፣ ቁርኝት፣ ተግባቦት ጥሩ ይሆናል ብዬ አስባለሁኝ። ፍርዬ እንግዲህ ቲክታክ ላይ በጣም ብዙ ተከታይ ያለሽ ፎሎወር ያው ዩቲዩበርም እንደሆንሽ አውቃለሁኝ። እዛ ላይ እንግዲህ የየለት ህይወትሽን በትንሹ ነው የምታሳየን። እዛ ላይ ግን የምትሰሪያቸው ምግቦች፣ ለልጆች የምትንከባከቢበት መንገድ፣ ቤተሰብሽን የምትጠብቂበት ሁኔታ በጣም ደስ የሚልና ብዙ ተከታዮች እንድታፈሪ ያደረገሽ ነው። ባለሙያ ሴት ነሽ። በጣም አይገልጸውም እንጂ
በጣም ባለሙያ ነኝ። እንደ ቤትሽ እንደ ህይወትሽ እንደ ኑሮሽ በልኬ በቤቴ በጣም ባለሙያ ነኝ። እቺ እቃ እንዲች መሆን አለባት ካልኩኝ ስንፍና ካልያዘው አንድ ሰው ይሄ እውቀት አይጠይቅም። ይሄን እንዲ ማስቀመጥ እውቀት ይጠይቃል። ሰነፍ ኮንሽስ ቸልተኛ ኮንሽስ ግድ የለሽም ሰው ስንፍናን ስለምጠላ እንዲ የሚቀመጥ ነገር እንዲ በመስራት የሚጠፋ ነገር ግድ የለኝም። ሰው ሲሰራ ነው ሊያጠፋ የሚችለው፣ ሲሰራ ብቻ ነው፣ ሲቀመጥ አያጠፋም። በልግመትና በስንፍና የሚጠፋ ጥፋት አልወድም። በጣም ባለሙያ ነኝ። በጣም እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ ይሄንን በዚሁ አያይዤ የምጠይቅሽ ብዙዎቻችን ሙያ ቢኖረን ራሱ እንደ ኢትዮጵያዊ ሴቶች ባለሙያ ነኝ፣ ቆንጆ ነኝ፣ እንደዚህ ሴት ነኝ የሚል አገላለጽ የለንም እና አንቺ እንዴት አመጣሽው ይሄንን ነኝ የሚለውን ይሄ በራስሽ ኩርት የምትይበትን ነገር እንዴት ነው ያመጣሽው? ነኛ ምንም እኮ ጥያቄ የለውም። አንቺ እኔ ባለሙያ ነኝ እንደ ቤቴ ነው አልኩሽ ከሆነ ከሰንበዲ ጋር አልነጻጸርም። እንደ ቤቴ ባለሙያ ነኝ። ብትመጪ ደግሞ ሙያዬን የሚገልጽ ነገር ቤቴ መተሽ ታገኛለሽ። በመንገዴም በምትሄጂበትም በህይወት ባክ አርገሽ ወደ ኋላ ብትሄጂ የማያሳፍር ነገ ከኋላ ይስጠይቂ የሌለ ማንነት ቢሆን ነው። ስለዚህ በትክክል ስለሆንኩ እላለሁ። በዙሪያ ያሉ በአካባቢ ያሉ አብሮ አደጎቼ በመኖርበት በሁሉም ቦታ በቃ በራሴን ሆኜ በመኖርና በስነ ስርዓት በመኖር የምታወቅበት ስለሆነ አይደለሁም ሰው ይመስክር ልል አልችልም። አንዳንዴ እውነት ነው እኮ ያው የሆነ ጎረቤት አንዳንዴ ጆሮ ወይ ለባለቤቱ ባዳ ነው ይባላል፣ ወይ ደግሞ ላንቺ የማይታይሽ ነገር ይኖርና ሰው የሚነግርሽ ነገር እንዳለ ባምንም ግን ሙያዬን እየሰራው ቀን ከሌሊት እንደምታዩ ለቲክቶክ አይደለም እኮ ሪል ላይፌን እየኖርኩ ስለሆነ እውነት ነኝ እና በጣም ጎበዝ እናት ነሽ። በዚህ አጋጣሚ በጣም ነው ማከብርሽ ማደንቅሽ ፍርዬና ብዙዎቻችን የተከተልንሽም ለልጆችሽ ለባለቤትሽ በምትሰጪው እንክብካቤና ሁናቴዎች ናቸው እና ደስ ይላል። አመሰግናለሁ። እና አንድ የብዙዎች ጥያቄ አለና ኮሜንት ላይ ብዙ የምትቸገሪበት ነገር አለ። የምግብ አሰራር ሁኔታሽ ልጆችሽ ተቀብለውት ነው? ይኸውልሽ ምን አለ መሰለሽ እኔ ይኸውልሽ ሁሌም የሰው ልጅ እንዲያቅልኝ የምፈልገው መጽድቅና ወይም ጽድቅና አይደለም። ይሄ ሰው ነኝ፣ ሰውኛ ባህሪ ያለኝ፣ እንደ ሰው የሚናደድ፣ እንደ ሰው የሚቆጣ፣ እንደ ሰው የሚጣላ፣ እንደ ሰው የሆነ ሰዋዊ ባህሪ እንዳለኝ አምናለሁ። እየተመጻደቅኩ አይደለም። በምን ታምኛለሽ ካልሽኝ ግን ራስን ሆኖ በመኖር እንደ ቤትሽ እንደ ራስሽ ፍርዬ በየትኛውም ጊዜና ቦታ ሰዓት ፍርዬ ናት። አሁን ለምሳሌ እዚህ ጋር ባለሁበት አለባበስ የሆነ ማዕድ ቤት ገብተሽ ወጥ ስሪ ብቻ አያስኬድም አይደለ? ስለዚህ ቦታውንና ሁኔታውን መመጠን እንደ ቤትሽ እንደ እውቀትሽ በልክሽ ማለት ነው። ስለዚህ ምንድነው የኔ ልጆች እንደ ቤታቸው እንደ ራሳቸው የሚኖሩ ልጆች ናቸው። የኔ ልጅ ትልቋ ልጅ አሁን 5ኛ ክፍል ናት። ኬጂ ስትማር አነባበሮ ይታሰርላት ነበር። ስለዚህ ምንም ሌላ ሰው በቃ እንደውም ዋው ሊገረም የሚችል ሰው ማለት እንዴትም የሚል ሰው አለ። እሷ ግን ደስ ብሏት ነው የምትበለው። ምክንያቱም እሷ ናት። በእናንተ በሆነ ነገር እኔ በማረግላችሁ ነገር ራሱ ላቸዋለሁ ልትኮሩ እንጂ ልትመጻደቁ አይገባም። መኩራት ማለት ደስ መሰኘት ጋባሽ አይደለ? ደስ መሰኘት ይገባቸዋል። መመጻደቅ ግን አይገባም። መመጻደቅ እኔ ነኝ የከፈልኩላቸው ዋጋ። ራሳቸውም ቢሆኑ ከፍለው ለፍተው በሚያመጡት ነገር ምጽድቅና አያስፈልግም። ኩራት ግን የለፋሽበት ጥረሽ ግረሽ ያመጣሽው በራስ ከምንም ነገር በላይ የሰው ልጅ የሚያስፈልገው ነገር በራስ መተማመን። ግን ነውር ሲሰራ ጥፋት ሲያጠፋ ይሄ ነው እኮ ተብሎ ገሳጭ መካሪ ሲያይ ዞር ብሎ ቆም ብሎ ሊያይና ሊያዳምጥ እውነቱ ነው ከተገኘ ጥሩ መስሎት ሄዶ ከሆነ ብሎ ቆም ብሎ ሊያስብ ደግሞ ያየበትን አንግል ትክክል ከሆነ ደግሞ በመናገር ማስረዳት። ምክንያቱም ላለመስማማት የሰው ልጅ የሚስማማው ምን ሲሆን ነው? ሲነጋገር ነው። እኔና አንቺ ላለመስማማት የምንስማማው ምን ሲሆን ነው? ስንነጋገር። ይሄ እንዲህ ነው አይ አንቺ በእኔ በዚህ አስተዋል ስማማ አይ አንቺ በዚህ ተው ተባብለሽ ባለመስማማት እንትለያያለሽ። ልጆቼ በጣም ደስተኞች ናቸው በጣም ምክንያቱም ኦርጋኒክ የሆነ እኛ ያደግንበትን በትክክል እያዩት ተቦክቶ እያዩት ተጋግሮ እያዩት ተቀብቶ እያዩት ታስሮ ሲታሰርላቸው በጣም ደስተኞች በጣም ነው የሚኮሩት።
በጣም ደስተኞች ናቸው። አዎ ይሄን ጥያቄ ያነሳውልሽ ምንድነው ብዙዎቻችን ምሳቃ ስናስር ለልጆቻችን አንደፍርም። አሁን አንቺ ምሰሪያቸው በዚህ አጋጣሚ ያው ለኔም ይዛልኝ ነው የመጣቸው። አነባበሮሽን እወደዋለሁ ስላልኳት ነው አመሰግናለሁና እንትን ነው ማለት ለየት ያሉ ናቸው። ኢቭን ቦምቦሊኖ ስትሰሪ በቀይ ጤፍ ነው የምትሰሪው። ኦርጋኒክ የሆኑ ነገሮች ናቸውና እንዴት ተቀበሉሽ? ብዙዎቻችን ልጆቻችን ያሉበት የትምህርት ቤት ተማሪ ጓደኞቻቸው ጋር አቻዎቻቸው ጋር ይሄንን እንዴት ይዘን እንሄዳለን እነሱ እኮ እንደዚህ አያመጡም የሚል አይነት ስሜትና ጥያቄዎች ያነሳሉ። አንቺን እንዴት ተቀበሉሽ ፍርዬ? እኔ ይመስለኛል እንዳልኩሽ ነው ልጅ አልኩሽ። አሁን ሰዎችኛ ትልልቆች ራሱ ከምንሰማውና ከምናየው የበለጠ እናምናለን። የምናየውን ሰው ልጆቼ የሚያዩት አለ፣ ሆነሽ ማሳየት አለ። በሚያዩት ደስተኞች ናቸው። እያዩን ስለሆነ ጥሟቸው ወደውት እንዳልኩሽ ነው ሲሰራ ያዩታል። እንደውም እኔ አላቅም በቃ ስለሚያዩን ከህፃንነታቸው አንቺ ያነጽሽበት መንገድ አለ እንዳልኩሽ ነው። አሁን ከሚማሩበት ራሱ ትምህርት ቤት የኔ ልጆች በፊት ይማሩበት የነበረው በጣም ትልቅ ኢንተርናሽናል ስኩል ነበር የሚማሩት ሁለቱ እና ትልቅ ትምህርት ቤት ነው የሚማሩት የነበረ ካሁን ካሉበት ማለት ነው። እዛ ራሱ ሲሄዱ እንግዲህ ኬጂ ተማሪ ሁና ማለት ነውር አለመሆኑን ሰርቼባታለሁ ማለት ነው። ከልጅነቷ ገባሽ? ነውር አይደለም። ያቺ ህፃን ልጅ አንቻልሽ ነጭ ወረቀት ላይ እኮ ናቸው እየሰራሁባቸው ስለመጣሁኝ ይመስለኛል። እና ሲመገቡት ከጣማቸው ከጣፈጣቸው አንቺ ከቤት ሌላ ነገር እየገዛው ካልሰጠኋቸው እየሰራሁባቸው የመጣሁት ነገር ስላደገባቸው ያኛውን ነው እንጂ ትክክል አለው እንዳልሆነ የሚያስቡት ይሄኛውን አይደለም። የታሸገውን የሆነ ነገሩን የኔ ልጆች ብጠይቃቸው እሱን ይመስለኛል የማይወዱትና ከመጀመሪያ እየሰራሁባቸው በተቻለኝ መጠን ሁሌ እላለሁ እኔ እመብርሃን ምስክሬ ናት። ሁሌ አንቺ በለፋሹ አንቺ በጣርሹ ብቻ አይደለም እመብርሃን እግዚአብሔር አምላክ ሲጨመርበት ነው። ግን ደግሞ ያንቺ ደግሞ አለ እዚህ ጋር ዋጋሽ አይደለ? ያንቺንም ዋጋ ሲያይኮ እግዚአብሔር አምላክ ይረዳሻል። ስለዚህ እኔ የምሰራባቸው በትክክል በራስ መተማመን እንዲኖራቸው በእነሱ በሆነ ነገር ሁሉ ኮርተው ማጣትም ምንም ሊሆን ይችላል የእነሱ በሆነ ነገር ሁሉ አምነው ተቀብለው በደስታ እንዲኖሩ እናደርጋቸዋለን። እኛንም ያያሉ። ስለዚህ ያሃንን ተቀብለው ደስ ብሏቸው በደስታና በጣም ኮርተው ነው ያደጉ ያሉት። እንግዲህ ደግሞ መጨረሻው የአምላክ ስራ ነው የኔ አይደለም። በዚሁ አያይዘሽ እንድትመልሽልኝ የምፈልገው ፍርዬ ከጓደኛሽ እንደሰማሁት ከሆነ ልጆችሽ በፍጹም የታሸገ ምግቦችን ተጠቅመው አያውቁም፣ አይጠቀሙም። ምንም አይነት የታሸገ ምግብ በልተው አያውቁም። እኔ የኔ ልጆች ምንም የሆነ ጊዜ ላልምል አንድ ጊዜ ስሙን መጥራት ላይ ተጠበቅብኝ ይችላል። የኔ የታላቅ ወንድሜ ልጅ ትመጣና የሆነ ነገር ተቃቀለና እንደዚህ አንድ ማንኪያ በልታለች። ከዛውጭ በምንም አይነት ሁኔታ እኛ ቤት በዓል መጥቶ ሚሪንዳ ተገዝቶ ወይ ለስላሳ እንዲተቀመጣል የሆነበት ምናልባት አንዳንዴ ደግሞ ቤተሰብ ጋር ሲሄዱ ለስላሳ ይጠጡ ይሆናል እንጂ ምንም አይነት የታሸገ ምግብ ምንም ይሄ ምናልባት ለቁርስ ብለው የሚሰሩት አሉ አይደል? ለቁርስ ተብሎ ራሱ የሚሰራላ በወተት በመና የሚበሉ ነገሮች አያቁም፣ በልተው አያቁም። ወተት እንኳን እስከ ቅርብ እስከ ዛሬ 2 አመት ድረስ በትክክል የገበሬ የግጦሽ ላም የነበርኩበት አካባቢ እንደ ልብ ስለሚገኝ ማለት ነው የግጦሽ ላም ወተት ነበር የሚጠጡት። እስከ ዛሬ 2 አመት ድረስ ሁሉም ልጆቼ ወተት ይጠጡ ነበር። የግጦሽ ላም ወተት ይጠጡ ነበር። አያውቁም፣ አንሰጣቸውም። በቃ ለምን ብዙ ነገር ይንቆጥባለሁ ብዬ አስባለሁ። ገንዘቤንም ምናልባት ጉልበትሽ ካልሆነ የምታወጪ ጊዜሽን ጉልበት እንግዲህ ያው ያን ያህል ይፈጅ አይደለም ምናምን አለ መሰለሽ። አሁን አንድ የሆነ የሚጠጣ ነገር የታሸገ ብትገዥ 60 ብር ወይ 50 ብር በቃ አይደል? ከ40 ብር እስከ 70 ብር ታወጫለሽ ትንሿን። እኔ በ70 ብር ልጆቼን 3 ልጆቼን ኦርጋኒክ ትክክለኛ ራሴ ፈጭቼ ቁጭ ሲሉ ፈጭቼ የምሰጣቸውን ጁስ ከሰራው ለምን በቃ እንደዛ ስለማደርግ አላደርግላቸው ራሴ ሰራዋለሁ ሁሉም ነገር ማለት ነው። በጣም በአግራሞት ነው እያየሁሽ ያለሁት። ምክንያቱም እኔም ብዙ ጊዜ የታሸገ ምግብ ላለመስጠት እጥራለሁኝ፣ ግን በፍጹም ሳልሰጥ መቅረት አልቻልኩምና እንዴት ይሄን መብቃትሽን እንዴት አመጣሽው? ማለቴ
እንዴት ሆነልሽ? የአካባቢ ማህበረሰብ አለ፣ ቤተሰቦች አሉ። እንዴት እነዚህን ሁሉ ተግዳሮቶች እንዴት ተቋቁመሽ ይሄን ለማድረግ ቻልሽ? ምክንያቱም ቤተሰብ ጋር መሄድ አለ፣ ልደት ይሄዳሉ፣ ወጥተው መጋበዝ አለና ከነዚህ ሁሉ እንዴት ቆጠብሻቸው? ምንድነው መሰለሽ ሄዱዬ፣ መጀመሪያ ይሄን እኔ እንዴት አመጣሁት ልመልስልሽ። አሁን አስተዳደጌም ይወስናል። እናቴ ነፍሷን ይማረው ያኔ እናት ከዛሬ 5 ዓመት በፊት ከዚህ ዓለም በሞት ተለይታኛለች። አዝናለሁ። እመብርሃን ነፍስሽን በአጸደ ገነት ያኑረው የኔ ውድ እናት። ምንድነው እጅግ 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 በጣም የተነገረላት ባለሙያ ናት። ሞያ፣ ስነ ምግባር፣ ቁንጅና፣ ራስን መጠበቅ፣ ደግነት፣ ሚስጥር ጠባቂነት፣ ለጋስነት፣ የእውነት ይሄ ሁሉ ያላት እጅግ በጣም ባለሙያ እናት ነው ያሳደገች። አባቴ ሰርቶ አደር፣ ከዛ እኔ ከወንዶች መሀል ነኝና የመጨረሻ ሴት ነኝ። ወደ ወንዶቹ ካደላው ኖ ባላለሁ፣ ነይ ሴት ነሽ፣ ነገ የራስሽ ህይወት እንኳን ቢኖርሽ ቃል በቃል አባቴ የሚለኝ ነው ይሄን። ነገ የራስሽ ህይወት ቢኖርሽ የምታግዝሽ ሰራተኛሽ ጥላሽ ብትሄድ በአለ አታፍሪ፣ ይሄ ያንቺ ስራ ነው ብሎ አባቴ በግ እያረደ ወደዛ ቢሄድ ወደዚህ ይጠራኛል። እና በእናቴ የተከካ ሽሮ ገዝታ አትበላ። እንግዲህ አሁን ኖርማል ነው እንጀራ መግዛት ኖርማል ነው አይደል? እኛ በምናድግበት ጊዜ ግን ጎረቤትም ትበደረልሽ እንጂ ዳንቴል ይዞ የሆነ ሰው እንጀራ ሊገዛ የሄደ ሰው ለሷ በቃ ሴት አይደለም። በእንደዚህ አይነት አስተዳደግ እጅግ በጣም ስነ ስርዓት ባለው እንደ አሁን ብዙ ሰው ራሱ የክፍለ ሀገር ልጅ መስለዋለሁ። እኔ አዲስ አበባ ልጅ ነኝ፣ ግን አስተዳደጌ እንደ ገጠር ልጅ እንደ ክፍለ ሀገር ልጅ። የክፍለ ሀገር ልጅ ማለት ምን ማለት መሰለሽ? ያው የሆነ የስራ ሰው እንደማለት ነው። ሌላ ሚስጥር የለውም እኮ። የክፍለ ሀገር ልጅ ነሽ ማለት እንደ ክፍለ ሀገር ሰው ትሰሪያለሽ። የገጠር ሰው ሴት ብዙ ስራ ሰርቶ ነው አይደል? አርሞ ጎልጉሎ ፈትሎ ፈጭቶ በትለቅልቆ ለቅሞ ምናምን። ከነዚህ ከጠራሁልሽ ነገር እኔ ያልሰሩት የማልሰራው መፍተል ብቻ። እናቴ ቤት ሳድግ መፍተል ብቻ። እነዚህን ሁሉ ሰርታ በስነ ስርዓት ደግሞ መቀጣት ሲኖርብኝ በስነ ስርዓት ተቀጥቼ አደኩኝ። ያን ይዤ መጣሁ፣ ተገለበጥኩ። የእናቴ ግልባጭ ሆንኩ ማለት ነው። ከዛ ደግሞ ልጆቼን ደግሞ እንዳልኩሽ ነው። እኔ በምን አምናለሁ መሰለሽ? በደንብ የሚገባቸውን ቅብጥጥ በቃ ቅብጥ እንዲሉ ደስ እንዲላቸው እኔ እናታቸው ቆሜ እስኪሄድኩ ድረስ በቃ ህይወቴን ላይፌን ጨርሻለሁ። እኔ በወጣትነቴ ብዙ በዛ ልክ ብሰራም በዛኛው ጠርዝ ደግሞ በደንብ ዘና ብያደኩ ልጅ ነኝ። በነጻነት በዛው ልክ ደግሞ የነጻነትን ጥግ ወላጅ ልጅ ሲቀጣሽ ምንድነው መሰለሽ የሚፈልገውን የሚሆነውን ቅጣት የሚቀጣሽ ዞሮ ሊያርቅሽ ፈልጎ ነው አይደል? ወደ ጥፋት እንዳትሄጂበት። ግን ምን ይሆናል መሰለሽ የምንቀጣበትን ወይ የምንሳሳት ሰዎች አለን። የኔ ቤተሰቦች በጣም ጎበዞች ከነ ወንድሜ ከነ አባቴ እናቴን ጨምሮ በዚህኛው ጥግ ሲሄድ ደግሞ በምክር በመከሰጽ ይሄኛው መንገድ ወደዚህ እንዳይወስድሽ ተጠንቀቂ በማለት በሚያምር አስተዳደግ አሳደጉኝ። ብዙ ነገሮችንም አውቃለሁና በቃ አለቃ ገባሁ። የጋሪ ፈረስ ነሽ እንዲም አትይም። በቃ ቀይድ ብለሽ ህይወትሽ፣ ትዳርሽ፣ ልጆች አለቀ። እኔ በዚህ አይነት አስተሳሰብ በዚህ አይነት እምነት የሚሄድ ሰው ስለሆንኩኝ ልጆቼ በቃ በደንብ በንጽህና እንዲኖሩ በሰዓቱ ምግባቸውን እንድትቀርብ ከትምህርት ቤት ሲመጡ ቤቴ ባፈራሽ። በነገራችን ላይ የተጋነነ ነገር አይደለም። እሺ የሆነች ግማሽ ኪሎ ሙዝና 2 ፍሬ አቮካዶ ቢኖረኝ እንዴት አድርጌ ልስጣቸው ብዬ መስጠት ነው። ጋባሻ? እና አስተካክዬ በማዝናናት በቃ ንጹህ እንዲሆኑ ሁሉ ነገራቸው እንዲስተካከል አደርጋለሁ። በዛው ግልባጭ ደግሞ ኃይለኛ ፊት አልሰጥም። በቃ ይሄ ህግ ነው። ልጅ የሚያስፈልገው እንጂ የሚፈልገው ሁሉ መሰጠት የለበት። ምን ያህል ያስፈልገዋል ነው። አባታቸው ደግሞ በተቃራኒ በጣም የኔ እንትን ነው፣ ግልባጭ ነው። በጣም ጨዋታ ያውቃል፣ አይቆጣቸውም ምናምንና ያከብራሉ፣ የሚባሉትን ይሰማሉ። እንደ ልጅ ግን ደግሞ ፍጹምም አይበሉም ማለት አይደለም። አንዳንዴ ከሰው ጋር ሲገናኙ እኮ የሆነ ግን በየመንገዱ በየጊዜው በየምናምኑ እኛም በቃ ይሄ ከሚሆን እስኪ ሚሪንዳ ግዛላቸው፣ እስኪ የሆነ ብስኩት ነገር ግዛላቸው፣ እስኪ የሆነ ጁስ ተብለው አይደለም አይደርጉም። በሆነ ምክንያት ግን እና ልክሽንም ሰው ያውቃል። በነገርሽ ላይ እኔ ሁሌ የምንላለው ሰዎች በሰው ሚዛን አትመዘኑ ላለሁ። የጋራ የማህበረሰብ ሚዛን አለ፣ እንደ ዓለም ሚዛን አለሽ የምንገበያይበት።
እኔን ግን ባንቺ ሚዛን አትመዝኘኝ በራሴ ሚዛን በራሴ ልክ ገባሽ ራሴን ካጣጣልኩት ደግሞ አጣጣለሽ ትመዝኘኝና አትኛለሽ አይደለ ሰው እንደዛ አትሆኑላለሁ ስለዚህ ያ ቃል ማንንም በቅርቤ በዙሪያ ያለ ሰው ፍርዬ ምን ትፈልጋለች ልጆቿ ምንድነው ምስድቅና እኮ አይደለም በቃ በልክሽ ነው እንደ ቤትሽ እንደ ህይወትሽ እንደ አንዳራስሽ መኖር ያንን በመኖር በመንገር ሳይሆን በመኖር አሳያቸዋለሁ ማለት ነው ተመልካቾቻችን እንግዲህ ብዙ ጊዜ አሁን ልጆቻችን የተቸገርንበትና ለበሽታ እየተጋለጡ ያለው ነገር የታሸጉ ምግቦችን በማዘውተር ነውና ከፍርዬ በጣም ብዙ ትምህርቶችን እንደወሰዳችሁ እርግጠኛ ነኝ ፍርዬ እንግዲህ በትዳርሽም ጥሩ ሁኔታ ላይ እንዳለሽ አውቃለሁና ትዳር ላይ መስራት ላንቺ ምንድነው እንዴ ደስታዬ ነው እኔ ምንም የለም ለዛ ከሌ አሁን ሰው እዚህ ጋር እንትን ልበልሽ እኔ ባሌ ደስ እንዲለው ወይ ልጆቼ ደስ እንዲላቸው አልሰራ ልጆቼ ወይ ባሌ ደስ እንዲለው ብሰራማ የራሳቸው ጉዳይ ብለሽ ትተዋልሽ አንድ ቀን ሲሰልች ማንንም እኔ ደስታ ስለማገኝበት ህይወት ያለው ህይወት መኖር ስለምፈልግ ትኖር ያለሽ እኮ ህይወት ግን ህይወት ያለው ህይወት መኖር እጅግ በጣም ደስ ይለኛል በቃ ደስታ አገኝበታለሁ ምን ይሉኛል መሰለሽ አሁን ልብስ ሳጥብ ምናምን ልጆቼን ስሰራ ረጅሙን ሰዓት ያዩኛል እና ልብስ ማጠብ ተወጃለሽ ይላሉ ልብስ ማጠብ አልወድም ልጆቼ ንጹህ ነው ግን ማየት እወዳለሁ ልጆቼ ንጹህ ነው ማየት እወዳለሁ ልብስ ማጠብ አልወድም ልጆቼ ንጹህ ነው ማየት ግን እወዳለሁ ስለዚህ ልጆቼ ንጹህ እንዲሆኑ ደግሞ ምንድነው ማትወጁ ማድረግ ነው እኮ አይደለ ነው እኮ በቃ ምትወጁማ አይደለም ምትወጁ ከዛ ደግሞ የሆነ ሰው እንዳልኩሽ መዝናናት ለኔ ሁሌ በየቀኑ ተዝናኝ ብትኝ ለኔ ስራ ነው እስኪ አንቺ አንድ ቀን ከሳሎን መኝታ ቤት ከመኝታ ቤት ሳሎን ይያልሽ ዋይ አካልሽም አምሮሽም ነው የሚደነዘው እንደኔ እይታ ለማረፍ መስራት ግድ ነው ለመዝናናት እንደዚህ መዝናናት የሚሆነው ከስራ በኋላ ነው እንጂ ሁሌ ለተለተ እየተዝናናሽ ከሆነ ስራ ነው ስለዚህ ስራ መስራት ማለት ለኔ ትልቁ የደስታ ምንጭ ነው ትልቁ ማለት ነው ባልሽ ውሎ ሲገባ ወደ ኋላ የሚጎትተው ነገር ከሌለ ውሎ እዛ ቤት ሊሄድ ነው አይደለም የሚለው የሆነ ማንንም ቢጠራው አረ ብሎ እንዲመጣ ማድረግ የኔ ኃላፊነት የኔ ደስታ የኔ ዓለም ስለሆነ በጣም ነው ባለቤትሽ ያግዝሻል በልጆች አስተዳደግ ሁኔታሽ ላይ ጠንካራ እናት እንደሆንሽ አይቼ ነው ጋበስኩሽ ለዚህ ፕሮግራምና የባለቤትሽ ድጋፍስ ምን ያህል ነው በመጀመሪያ ይኸውልሽ ቃል ይሰብራል ቃል ይጠግናል በመጀመሪያ እኔ እንዳልኩሽ ወደ 13 አመት ወጣ ገባ ትንሽ ጥቂት ቀናቶችንም ወጣ ገባ ብልም ብዙ ጊዜ ነው ቤት ነው ያሳለፍኩት የኔ ባል በአካል ወይም በስራ ከማገዝ በላይ አእምሮዬን ስነ ልቦናዬን ጠብቀዋል ለምን ካልሽኝ ፍርዬ ሰርታ ቤት መስራቷን አሁን አንዳንድ ሰው ቤት ናት ነው የሚልሽ አይደል እሱ ግን እኔ ቤት መስራቴን ከሱ ዋጋ በላይ ከፍታ ይሰጠዋል አልጎተትም ምንም ሀስል የለብኝም ወደ ኋላ የሚጎተተኝ ነገር የለም ስለዚህ ስራዬን በትክክል ወደ ኋላ ሳልል እንድሰራ የሆንኩት ፍርዬ ቁጭ ብላ ልጆቿን ስለምታሳድግ ነው ስለዚህ ከኔ በላይ ድርሻ የሷ ነው አንደኛ እሱ ነው ሁለተኛ ደግሞ በሚችለው ኢኮኖሚካሊ ቢሆን ማለት ነው ኖሮት ምንም እኔ ስጠኝም አልልም በቃ ሁሉ ጊዜ መሳቤ ላይ ሲወጣ የሚቀመጣል እንደዚህ ሙሉ በቃ ሙሉ ታቀልሽ ባለሽ መጠን ሙሉ አድርጎ የሚያኖረኝ ነው ኢኮኖሚውን አይሰስትም አይደብቅም ከዛ ባሻገር በማገዝ ድርሻ አለን የስራ ድርሻ ልጆችን እሱ ገላቸውን ረጅም ጊዜ አሁን ነው ትንሽ ትልቋ ከፍ ስትል የሆነ የተቀባቡት ነገር ካለ እኔ አጥባቸዋለሁ የሱ የስራ ጫናም ከፍ ሲልበት እኔ አጥባቸዋለሁ ከዛ ውጪ ግን ኖርማል የተሰሩት ሹሩባ ከሆነ ፈተው ትልቋ ሁለቱን ታጥብና ራሷ ትታጠባለች ከዛ ውጪ ግን እነሱን ያጥባል የኛን የትልቆች የኔና የባለቤቴን አልጋ እቤት አጋዣችን አንድ ቀን አንጥፋት አይነጠፍም የኛ አልጋ ሌላ ሶስተኛ ሰው አይነጥፈው ከዛ ካልሽ እኔ አላነጥፈው የባሰበት የተቸገረ ቀን ካልሆነ እሱ ነው የሚያነጥፈው ልብስ በምንም አይነት ሁኔታ ነው ያልተኩስ እኛ ቤት ያልተተኮሰ ልብስ አይለበስም እኔ ያልተኩስ እንዲሁ ካቅም በላይ በሆነ ችግር መተጋገዝ ካለብን ብቻ ልብስ ይተኩሳል ልጆቹን ገላ ሲያጥብ ማለት ነው የሚያጥባቸው ቃል በትክክል የሚነግራቸውን ታሪክ ሊሆን ይችላል የመጽሐፍ ቅዱስ ቃል ሊሆን ይችላል ተረት ሊሆን ይችላል ተዘጋጅቶ መጥቶ ነው ልጆቹን የሚያጥብ
ወይ ታሪክ ይነገራቸዋል ወይ የመጽሐፍ ቅዱስ ቃል ይነገራቸዋል ወይ ተረት ይነገራቸዋል። በሌላ ጊዜ ደግሞ ያህን ቀን የተነገራቸው እነሱ እንዲነግሩት እንዲዳግሙለት እያደረገ ያጥባቸዋል። በቤት ውስጥ ባለ ማገዝ ባለበት መስራት የሚችለው ነገር ኑሮ እኔ ከደከመኝ እሸኝ ካልኩት ያሸኛል፣ እግሬን ጠበኝ ያጥበኛል፣ እኔም እንደዛ። ስለዚህ ይኮራል በህይወቱ በኑሮ ባለው በደስታ። ስለዚህ በጣም ደስ የሚል አገላለጽ ነው የገለሽው ፍርዬ። በጣም አፌን ከፍቼ ነው የሰማውሽና ደስ ይላል። በተለይ የወደድኩት ፓርት እሱ ጋር በሚያሳልፍበት ገላቸውን በሚያጥብበት ሰዓት የሆነ ነገር ይነግራቸዋል ያልሽ ነገር በጣም ደስ የሚልና የማይረሳ የልጆቹን ወደፊት ትውስታ የሚኖራቸው ነገር ነውና በጣም ደስ የሚል ነገር ነው። በዛ ላይ ሀሳብሽን ውሃ ውስጥ ስትሆኚ ሀሳብ ይመጣልሻል፣ የተነገረሽንም አትረሽ። ውሃ ውስጥ ሲፈስብሽ እኮ ሀሳብ ይመጣልሻል። ውሃ ውስጥ ሆነሽ የሰማሽውንም ለማስታወስ ቅርብ ነው ይባላል። በጣም ደስ ይላል። የተለየ የምትዩ የልጆች አስተዳደግሽ የተለየ አይነት አለው ወይስ መንገድ? ከህፃንነታቸው ሲወለዱ ጀምሮ ያመጋገብ ስርዓት አላቸው። እንዳልኳችሁ ፍጹም የሆነ ነገር አለመጠበቅ፣ ግን የሚሻለው የበለጠ የሚሻለውን አይደል እዚህ ጋር የምንማማርበት የበለጠ የተሻለውን አይደለ? የኔ ልጆች ሲወለዱ ጀምሮ ጡት ይጠባሉ በመጀመሪያ። ከዛም በኋላ አመጋገብ ገና አሁን አንዳንድ ሰው ይለኛል ልጄ ምግብ አልበላ አለችኝ። በሰዓትን ጠብቆ የተመጠነ ነገር እኔ ቤት አጥሚት አለ፣ በሶ አለ፣ ኑግ አለ። ኑግ በለውዝ ተወቅጦ ይቀመጣል ሁል ጊዜ። እንደዚህ አይነት ነገሮች ይሄ የእናታዊ የሆኑ ነገሮች አይጠፉም ቤት ውስጥ ማለት ነው። ተልባ እንደዚህ ነገሮች እና ከህፃንነታቸው መጀመሪያ ሀብለው ምግብ ሲጀምሩ አመጋገብ ስርዓታችንን ብናስተካክለው ነው። ገባሽ? አንዳንድ ሰው ምን ያደርግ ወተት ጡጦ ስታጠቢ ይሰጣል እኮ ልጅ ጡትም ሆነ ጡጦ በየሆነ ሰዓት ትሰጫዋለሽ። ግን ዝም ብለሽ ስትሰጪው አሁን አንቺ እርቦሽ እቺን አንድ ቁራሽ ብትበይ ረሃብሽ ትገታለች። ከዛ ዝም ብለሽ ብትይ ትረሻዋለሽ። ማስታገሻውን ወስዷል ማለት ነው። ስለዚህ ልጆች ደግሞ ጡጦ በሰጠሻቸው ቁጥር ጡጦ አንደኛ ሱስ ይሆናቸዋል። ሱስ እየሆነ ነው የሚሄደው። ሁለተኛ ረሃባቸውን ስለሚያስታግሰው በስነ ስርዓት ምግቡን ብሉ ብለሽ የሆነ ሰዓት ላይ ስትሰጫቸው እሺ ብሎ አይበሉ። ስለዚህ በስነ ስርዓት ሰዓቱን እያስተካከሉ ጠዋት ስንት ሰዓት በሉ? 4 ሰዓት በልተው ከሆነ ወይ ጠዋት እንደተነሱ ይበላሉ አይደለ? ጠዋት ሲነሱ 12 ሰዓት ምንም ቤት ያለውን መጥነው አስተካክለው ይሰጣሉ። ከዛ ከበሉ በኋላ የሆነ ሰዓት ጠብቀሽ ደግሞ ጡጦም ሆነ ጡትም ሆነ አጥሚትም ቤት ያፈራውን ደግሞ ትሰጫቸዋለሽ። ከዛ በዛ ጋፕ ደግሞ መልሰሽ ምግብ እንጂ ዝም ብሎ ወይ ጡጦ ወይ ፈሳሽ ነገር መክተት የምግብ ፍላጎታቸውን ይዛጋል ብዬ አስባለሁ። ስለዚህ አመጋገብ ስነ ስርዓት ያስፈልጋል። ከዛ ባሻገር ትምህርት ሲሄዱ የኔን ልምድ ከጠየቅሽኝ የኔ ልጆች አሁን ትምህርት ሲሄዱ ጠዋት አሁን ቅርብ ነው ትምህርት ቤታቸውና 1 ሰዓት እስከ 1 ተኩል ባለው ይወጣሉ። ስለዚህ ምግብ ብሉ አትብሉ አልዳረቅ ለምሳሌሽ አንደኛ 4 ሰዓት ላይ መልሰው ምግብ ይበላሉ። ስለዚህ የቁርስ ስናክ የሆነ ነገር ታሰርግላቸዋለች። ስለዚህ ምንድነው ማደርገው መሰለሽ ዲዬ ያለ ቀን በወተት የሌለ ቀን በውሃ ጠዋት ሲወጡ ሶስቱም ይፈጭላቸውና አንድ ብርጭቆ በሶ ወይ በወተት ወይ በውሃ ጠጥተው ነው የሚወጡት። በሶ ነው ካለ ወተት ነው በውሃም ቢሆን። ከዛ ምን ይሆናል መሰለሽ ለ4 ሰዓታቸው ምግብ ፍላጎታቸው ራሱ በስነ ስርዓት ሆኖ ይፈልጋሉ መብላት አይደለ? ጠዋት ግን አንደኛ ለትምህርት ቤትም ና ብሉ አትብሉ ድርቀት ነው። ሰዓት አለ፣ ከለበሱ በኋላ መብካካት አለ። ከዛ ባሻገር ደግሞ የ1 ሰዓት ላይ በልተው ሄደው 4 ሰዓት ላይ ብሉ ድጋሚ እህል ብትያቸው የሄደላቸውን አይሉም። በሶ ሲሆን ግን ቶሎ የመብላት ከዛ 6 ሰዓት ያው ምሳቸው ነው። ከዛ ሲመጡ ደግሞ ያመጋገብ ስርዓት አመጣጥ ነው ቢሆን እቤት ባፈራው ሁሌ ምን የሚለው ምንድነው መሰለሽ እኔ ስላለ አይደለም ብዙዎቻችን ያለንን በትክክል መጠቀም አለመቻል ይመስለኛል። እና ልጅ ደግሞ ያው ጊዜን መስጠት ጊዜ ዋና ነገር ነው። እኔና አንቺን እዚህ ቁጭ አረገን ጊዜ ነው። ብር የምናመጣው በጊዜ ነው። ስለዚህ ጊዜ ዋና ነው። ለልጅ ደግሞ
ጊዜ መስጠት አሪፍ ነው ያስባለሁ። በጣም ትልቅ ነገር ነው። ስለዚህ ያንቺ የተለየው አስተዳደግ የአመጋገብ ሁኔታቸው ነው ብለን እንወሰደው ማለት ነው። አመጋገብ በቃ እንደ ራስ እንደ ስብዕናቸው እንደ ቤት ማሳደግ ራስን ሆኖ ማሳደግ ጊዜን መስጠት ዋና ነገር ለልጅ የእውነት ነው የምልሽ። በገንዘብ መጨረስ ቀላል ነው፣ በገንዘብ አያልቅም ምንም ነገር። ልጆች ግን በገንዘብ የማያገኙትን ፍቅር ካንቺ መጫወት ካንቺ ሚስጥር ማውራት አንቺ ምዳብሻቸው እነሱ አሁን የኔ ሶስተኛ ልጄ በቃ የሆነ ታረጋለች አባቷን ማርያምን የሆነ ግምት በቃ የሆነ ሴንስ አለ በቃ እንዴት እንደምትሆን ያን ስላገኘችው እኮ ነው። እና ያ ላስተዳደጋቸውም ለበኋላ ጠፍቶ አይጠፉም። እንደዛ ሆንሽ ማለት ይኸውልሽ አንደኛ ቅድም ብዬሻለሁ ሳት ካሉ ሁሌ ዕለት የምታገኛቸው ከሆነ ትንሽ ሳት ካሉ ታያቸዋለሽ፣ ሁሌ ታገኛቸዋለሽ፣ የተለየ ባህሪ ታገኝባቸዋለሽ። እነሱም ደግሞ ፍቅርም አታችመንታቸውም ጥብቅ ስለሆነ ፍቅርም ስላላቸው አይንሽን እያዩ ሊዋሹሽ አይችሉም። በዛ ላይ ደግሞ ሚስጥረኛሽ ታረጋቸዋለሽ። ስለዛ ጊዜንና መስጠትና አቅራቦት አብሮ መሆን የተዘጋ መኝታ ቤት በዘመነ ቴክኖሎጂ የመፈልገውን ቴክኖሎጂ አሟልተሽ የሚፈልገውን እያደረሽ ከዘጋሽበት በሱ ቸርነት ካልሆነ ከባድ እና እንደዛ ነው ማስተባበው። ትክክል። በጣም ጥሩ ትምህርቶችን ነው እየሰጠሽን ያለሽው። አመሰግናለሁ ፍርዬ። የኔ በጣም አመሰግናለሁ። ቲክታክ በጣም ተጠቃሚ ነሽና ብዙዎቻችን ቲክታክ በምንጠቀምበት ሰዓት ቁጭ ብለን አንድ ቦታ ላይ ሀሳባችንን ቲክታክ ላይ ብቻ አድርገን ልጆቻችን ወይ የሆነ ቦታ ቁጭ አድርገን እንዲጫወቱ አድርገን ወይም ደግሞ ስራ ጨርሰን ወይም ደግሞ ከጨረስኩ በኋላ ከቲክታክ ስወጣ እሰራዋለሁ ብለን ነው የምንገባውና አንቺ ብዙ ጊዜ ወይ ልብስ እያጠብሽ ነው ቲክታክ ላይ ያለሽው፣ ምግብ እያበሰልሽ ይሆናል፣ እንጀራ እየጋገርሽ በቃ ብቻ ወይ ጸጉር እየሰራሽ ነው፣ ስራ ላይ ሆነሽ ነው የምትጠቀሚውና ትንሽ ነገር ለኛ እስቲ እንዴት እንጠቀመው እኛም በዛው አያይዘሽ ደግሞ በቲክታክም በውጭ ባለው ስራሽም ላይ የገጠሙሽ ገጠመኞች አሳዛኝም የሚያስደስትም ካሉ አያይዘሽ በዛው ብትገልጭልኝ። እንዴ መጀመሪያ ምንድነው መሰለሽ ቲክቶክ ላይ እኔ ሰው ማናችን ምን እላለሁ መሰለሽ ሰዎች የልማዳችን ተገዥ ነን። እየተኛሽ የምተኝ ከሆነ የመተኛት ውጤት እንቅልፋም መሆን ነው። ሌላ ይኖራል ብዬ አላስብም። እለት እየተኛሽ ቀን በቀን ስተኝ መተኛትን እየተለማመድሽ እንቅልፋም። ስለዚህ ልማዶቻችንን ማስተካከል፣ እይታችንን ካስተካከልን የሚታይ ለውጥ ማምጣት እንችላለን ነው። እኔ ሁሌም ምን እላለሁ ከሌለኝ ያለኝ በጣም ብዙ ነው ላለው ቲክቶክ ላይም ላይቭም ስገባ ገጥሞሽ ከሆነ ሄዱ ያላቅም ምንድነው በቃ አንዳንዴ ያለንን ስለማናይ ነው እኮ አይደለ? ዳክሞሽ እንቅልፍ ከያዘሽ በቃ ያ ነው። እርቦሽ መብላት ከቻልሽ ወይም ደግሞ ያለኝን አመሰግናለሁ ብለሽ ባለሽ መኩራት ከቻልሽ እና ምንድነው ቲክቶክ ላይ የማየው ነገር የሚገጥመኝም ማለት ነው ቲክቶክ እያዩ ነው። በቲክቶክ ስራ ለመስራት ግን አይደፍሩም። አየሽ? ስለዚህ ረጅም ሰዓት ቲክቶክ ደግሞ የተሰራልሽ ፕላትፎርሙ እንዳታቋርጩ አድርጎ ነው አይደለ? ስለዚህ የምንፈልገውን ማወቅ የሚያስፈልገን ጋር ትኩረት ማድረግ አለመሳብ። እኔ ቲክቶክ እንዳልሽው ስገባ ብዙ አንደኛ ቲክቶክ ስራ እየሰራሁበት ነው፣ ስራዬን እያስተዋወቅኩበት ነው። በዛ ደግሞ እዛ ላይ ደግሞ ስራ ስሰራ ብዙ እናቶች ይገባሉ። ከሚገጥሙኝ እናቶች ልንገርሽ አንደኛ ወይኔ በቃ እኔ ስንት ስራ ትቼ ልጅ እያሳደኩ በቃ ቤት ውስጥ በቃ እንደዚህ ሆኜ ቀረ ብለው በጣም በህይወታቸው የሚያዝኑ ሰዎች ይገባሉ ማለት ነው። ከዛ እኔ አልናገርም። እኔ ሳልናገር ሌላዋ ትገባና ያተረፈችውን ትነግራታለች። ብዙ ድሎቿን ትታ ቁጭ ብላ ልጆቿን በማሳደግ ዋዛ ጋር በጣም ትልቁን ስራ እየሰራች እንደሆነች በጣም ደስተኛ እንደሆነች ልጅ ከማሳደግ በላይ በዚህ ሰዓት እንደ ልብ ሰው በማይገኝበት ሰዓት ልጅ ማሳደግ ምን ማለት እንደሆነ ውጤቱን ከልጃቸውን አሳድገው ያገኙትን ጥቅም ልጅ ያላሳደጉትና ልጆቻቸው በምን መንገድ ሄደው እንደጠፉባቸው በኋላም እኮ እንዴት ልጁ አባቱን እንዴ እኔን የመናገር እኮ ሞራል የለህም
ገንዘብ ትሰራለህ እንጂ ለኔ ጊዜ ሰተኝ ታውቃለህ ወይ ሁሌ ትሮጣለህ ብሎ ጊዜ ባለመስጠቱ አባቱን የሚወቅስ እንዳለ ይናገራሉ። የተከፉ ሰዎች ሲጽናኑ እኔ እንደዛ ስሰራ አንቺን አይተን በረታን ደከምን ብለው በቃ ያሉ ኑሯቸውን የሚጠሉት ሰዎች ለካ ስራ በመስራት ቤት ውስጥ በመስራት ልጅ በማሳደግ ህይወትን ወደን መኖር እንችላለን የሚሉ ሰዎችን ታያለሽ። ስለዚህ ስንት ነገር አንደኛ ነፍስ ያዳንሽበት ነው። በቃ ደስታን እንዲያገኙ ደስታ ማጣት ከባድ ህመም ነው። የሰው ልጅ ይመስለናል ሆድ ምናምን ትልቁ ነገር ያለው አእምሯችን ላይ ነው አይደል? ደስታ ማጣት ዲፕሬሽን ምናምን ደግሞ የከፋው ነገር ነው። በዛ ውስጥ የነበሩ ሰዎች ብለው በቃ ባንቺ ጠንካራውን ስንፍና ተጭኗቸው የነበሩ ሰዎች አንቺን ስናይ በረታን ይላሉ ማለት ነው። ስለዚህ እኔ እንደዛ አደርግበታለሁ እላቸዋለሁ። ምን እንስራ ሲሉ ዘመኑ እንዲህ ነው ተጠቀሙበት። አይ ብቻ አትሆኑ። እኔን ስታዩን ስራ እየሰራው ነው። ሌላው ሰውም ደግሞ በላይቭ ንግድ ይነግዳል። ብዙ ስራ ይሰራል ለቤታቸው ሆኖ ልጅ እያሳደጉ። ስለዚህ እንደዚህ አድርጉ ተብሎ ብዙዎች ይማሩበታል። በተቃራኒው ደግሞ አንዳንድ አይጠፋም አይደለ? እኔ ምናምን አለ መሰለሽ የሚነካ ማንነት የለኝም። በነገራችን ላይ እንደ ሰው ጥፋት ካጠፋሁ በጥፋት ይጠየቃለሁ። የሚሰራ ሰው ያጠፋል። አውቄም ሳላቅም በሆነ ምክንያት ካጠፋው ጥፋቴን እቀበላለሁ እንጂ የሆነ በጭፍን ነገር እላችኋለሁ። ፕላትፎርሙ ዝም ብሎ ያመጣልሻል አይደለ? ልክ ሲደብርሽ ደግሞ በማይክሮ ሰከንድ እንድታስወጪም አመቻችቷል። ስለዚህ እኔ የሚነካ ማንነት የለኝም። አንዳንድ ዝም ብለው በጭፍን ነገር እንትን ሊሉሽ የሚሞክሩ ሰዎች አሉ። እኔ አልሰማም። የሚነካ ማንነት የተሰራ ማንነት አለኝ አይደለ? የተሰራው እኔነቴ በእኔነቴ የምኮራ ኖር ብቻ ለመፈጸም በቻልኩት በምንም አይነት መንገድ አስተዳደጊም እንደዛ ስለሆነ በቻልኩት ኖር አልፈጽም። በቻልኩት ማለት ነው። ገባሽ? ልብስ ማጠብ ያሷ ሐሳቤ ነው። ለኔ የሆነ ነገር መስሎ የሚሳያት ያሷ ሐሳቤ ነው። ለሚማር ይማራል ብልሳው እልሻለሁ። ሁሌ ብልሳው ምን ያደርጋል? ከመጥፎ ነገር ውስጥ ጥሩ ያወጣል። እንኳን ከጥሩ ማለት ነው። ስለዚህ ያው ብዙ ነገር እየሰራሁበት እንደሆነ ነው የማውቀው ቲክቶክን። ሰዎችም ደግሞ በቃ አይሞኙ ትንሽ በቃ ትንሽ ፈቀቅ ብለው ልማዶቻቸውን ለመቀየር ቢሞክሩ ለውጥ ያመጣሉ። ቲክቶክ ላይ ረጅም ሰዓታቸውን ባያጠፉ የሚፈልጉት የሚያስፈልጋቸው ምን ያስፈልጋቸው። እኛ ቤት ቴሌቪዥን ረጅም ሰዓት አይከፈትም ኦልሞስት ማለት ይቻላል። ምክንያቱም ቲቪው የሆነ ስራ እየሰራ ምን ያስፈልገኛል ብለሽ ግን ልክ ስትፈልጊ የምትፈልጊው መርጠሽ ታያለሽ አይደለ? እንደዛ ነው። በጣም ደስ ይላል። በስራዎች ላይ ገጠመኞች ይኖርሻል? ያው በስራዎቼ ምንድነው መሰለሽ እንዳልኩሽ ምንም የተለየ አይደለም። አሁን እንደዚህ ቲክቶክ እንትን ስራው ላይ እንደዚህ ሴራሚኩ ላይ ምናምን ነጋዴዎች ዝም ብለው ይደውላሉ። የሆነ ያስታውቃሉ የሆነ ነገር ለማጣራት ምናምን ያው እንግዲህ ጋፍቼ ሶሻል ሚዲያው ላይ በዛ ልክ ስለመጣው ስለ ስራው እኔ ደግሞ እንዳልኩሽ ነው። ወንድሜ ያመጣል። የእናቴ አባቴ አይደለም ቤተሰቤ ነው ያመጣል። ሁሉም ሰው አምጥቶ አይደለም የሚሸጠው። ያመጣውን እቀበላለሁ፣ እሰራለሁ። ስለዚህ አንዳንድ ሰዎች እንደዛ ይላሉ። ከዛ ውጪ ከፋ እግዚአብሔር ይመስገን። ምናልባት በፀጉሬ እኔ ይውልሽ አንዳንዴ አራዳ ማለት ምን ማለት መሰልሽ? በጥበብ መኖር፣ በፍቅር መኖር ያራድነት ጥግ ይገባሉ ላይፍ ላይ። አሁን በተለይ በፀጉሬ ምናልባት የሚሉ አሉ እና እኔ ምን አደርጋለሁ? በጣም ኦቨር የሆነ ብልግና ከሆነ አይቻለሁ፣ አላየሁትም። ከመለስኩ እያስተጋባሁ ነው። አየሽዋ? ከመለስኩኝ አስተጋባዋለሁ። ይጫጫዋል፣ እንደውም በውስጥ ይነጋገራሉ። ተዋቸው እላለሁ። ግን የሆነ እንደመፎተት እንደመቀለድ ሲሆን በአራዳ ነገር ሳወራቸው አሁን አንድ ልጅ ከሌ የእናቱ ልጅ ብሎ ጽፏል። ከዛ አንተ ወንድ ነህ በትክክል ያውቃል ሴት እንደሆነ አንተ ወንድ ነህ። በሀዘንም ሊሆን ይችላል እኮ የተቆረጥኩት አይደለ? አንተ ወንድ ነህ ሲል አንተ ከሌ የእናቱ ልጅ ብለህ ጽፈህ እናት አለ እናትን ብትወዳት እንዲያጸኔ እኮ የልጆች እናት ነኝ። አየሽዋ? አንተ እናትን ስለወደድክ ነው የእናትን ልጅ ብለህ የጻፍከው። እኔ እኮ ልጆች አሉኝ እናት ነኝ። ደግሞ አልገባም ይወጣል በሚያምር ቋንቋ ደማራታው ምናምን ብለሽ ስትቀላልጅባቸው ደግሞ ከዛ ፍቅር ሆኖ ማርያምን በቃ እኔ እንደውም ከምጠብቀው በላይ በቲክቶክ ድንቅ ያለኝ እውነት ሁሉ ስትደርስ ትደርሳለህ ይላል እሸቱ መለሰ። ስትደርሺ ነው መስደርሺው እንጂ አንዳንዴ እስካሁን ስለምን ምክንያቱም ብዙ ሰው ይለኛል ባሌም አሁን ትክክል ሄዶ ስክት ያለልሽ ትክክል ህይወትሽን እየሰራሹ ስለሆነ ብዙ ሰው በፊት ይለኝ ነበር አውጪው እና በጣም ወንዶች በቃ ይሄ
የእውነት ወንዶች በራሱ በቃ ሲያደንቁ ጎበዝ የእናት ምሳሌ ነሽ የሴት ልጅ ምሳሌ ነሽ በርቺ ትላንት አልኩሽ በማይመለከተኝ ቦታ ራሳቸውን ውስጥ ላይ ሲጽፉልኝ መልስ ሰጠው እኔ እንደሱ አልተናደድኩም አስገቢኝ ብሎ ገባ ይሄ ያንቺ ቤት እንደዚህ አይደለም ያንቺ ቤት የእናቶች ቤት ልጅ የሚያድግበት ትዳር እንዴት እንደሚመራ የሚታይበት ምናምን እንዲህ አይነት አጀንዳ ቤትሽ እንዳታስገቢ ማርያም ሁሌም ባሌ በነገራችን ላይ እኔ ላይቭ ላይ እንዲ ካሜራው አለ አይደል እሱ ከዛ ጋር አለ ሁሌ ብዙ ጊዜ እና ባሌ ከኋላ ሆኖ በሱ ንግግር ደስ አለ ሰው ስላንቺ እንዲ ሲቆረቆር ደስ ወንድ ልጅ ያው ሲያከብሻሃ ወንድም ለካ ስነ ስርዓቱን ጥሩ ነገር ያለውን ሲያይ በዚህ ልክ አለ እንድትያደርግሻልና ያተረፍኩበትን በጣም ብዙ ነው ደስተኛ ነኝ በጣም ደስ ይላል የመጨረሻ ስኬትሽ ምንድነው ፍሬ እኔ ስኬት ምንድነው መሰለሽ ስኬቴ ሁሌ ምን እላለሁ መሰለሽ የሰው ልጅ ትዳሩ ሲባረክ ከዛ እንዳልኩሽ የወለደው ሲባረክ በቃ የስኬት ጥግ መባረክ ማለት ሰክሰስ የሆነ ገንዘብ አይደለም ጣራ መንካት አይደል እንዳልኩሽ እኔ በደስታ አመጣጥ ነው በፍቅር ህይወት ያለው ህይወት መኖር ደስ ይለኛል ግን ሁሌ የምትኖሪበት ህይወት አንዳንዴ እናት ምን ምርጫ ስለሌላት እኮ አቻችላ ወይ አባት አንዳቸው ያለውን ምግባር ይኖርና አቻችለሽ ለመኖር ብለሽ ትዳር ነውና ብለሽ የምትኖሪው አለ እንደዛ ሳይሆን የእውነት ያሆነ ህይወት ትዳር ህይወት የሆነ ህይወት ስትኖሪ በቃ የተባረከ ትዳር የመጨረሻ ስኬት ትዳርሽ ሲባረክ ነው ብያምናለሁ አባትና እናት ሆነሽ ደግሞ ልጅ ባልሆነ መንገድ ሆኖ ማየት ከባድ አይደል የወለድሽ ይባረክ ምንም ስኬት ጥግ ዳር የለውም በምንም ብለሽ ሌላው እኮ በምንም የሚመጣ ነው እንዳንቺ እንደ ቤትሽ እንደ ልክሽ የምትኖሪ ነው የሰው ልጅ የስኬቱ ጥግ በትዳሩ ሲባረክ ከዛ የወለደው ሲባረክ ያ በቃ አምላክ ይላቸዋለሁ ልጆች እኔ ፓይለት ሁኑ ዶክተር ሁኑ ኢንጂነር ሁኑ ምንም ሁኑ ሴክሬታሪ ምንም ሁኑ አላቸውም ልጆች የሚማሩት መማር ስላለባቸው ከዛ ውጪ መክሊታቸውን ይከተላሉ ፍላጎታቸው ምንድነው እየተማሩ ጎን ለጎን ፍላጎታቸውን ይከተላሉ ከዛ ውጪ ሰው ሁኑ ደግ ሁኑ አምላኬ ለምኛለሁ ልጆቼ ታይተው የሚጠሉ አትደጉ የሚባሉ ልጆች እንዳሰጠኝ ያዙትን የሚሳስቱ ስስታም ልጆች አትስጠኝ ብዬው አላጎደለብኝ ሰው የሚጠሉ መጽዳቃ መንቻካ ልጆች አታድርግብኝ እግዚአብሔር ይመስገን አሁን ባለው በዚህ እድሜያቸው እንደ አይነት ልጆች አሉ ነገ ደግሞ አምላክ በማይሆን መንገድ አይምራብኝ በቃ አላቅም ጠፍቶኝ ብዙ ቦታ ሄዳለሁ በሐኪም ቤትም ሊሆን ይችላል በጎዳናም ሊሆን ይችላል በሆስፒታልም በጸበልም ሲሄድ እናት ልጇን እንደዛ አድርጋ ባልሆነ መንገዱና እየሞትሽ መኖር ነው ሌላ የለውም ስለዚህ ስኬት የተወለድሽ ሲባረክ ትዳር ከዛ የወለድሽ ሲባረክ ሌላ ምስጥር የለም ስኬት ሌላ ጣጥመሽ መኖር ጤና ከሰጠሽ ዓለምን እኮ እኛ ነን የገነባናት እንጂ ሰው በጫካም እኮ የሆነ ተለፍቶ ተኖራል አይደል ስለዚህ አይደንቀኝ ጥሩ አገላለጽ ነው የገለጽሽኝ ፍሬ እንግዲህ ፕሮግራማችን ወደ ማገባደዱ ነው ያለነውና እንግዲህ ፕሮግራሙ ዋናው ዓላማ ልጆችን ማሳደግና ማብቃት እንዲሁም ብቁ ወላጆችን አቅርቦ ጥሩ ልምዶችን ወደ ተመልካቾቻችን ማቅረብ ነውና በአጭር አገላለጽ ብቁ እናት ላንቺ ምን አይነት እናት ነች ለልጆቿ ራሷን ጊዜዋን የምትሰጥ እናት ናት በቃ ራሷን ጊዜዋን በቃ ሌላ የለውም ሁሉ ከዛ በኋላ ነው ምክንያቱም ምንም መስጠት አልኩሽ በገንዘብ መስጨረስ ይቻላል እኔ እኮ አልኩሽ ልጆቼን በወር በሳምንት ለአንድ ልጅ 200 ብር ከፍሎ ልጅ ማሰራት አቅቶኝ ላይሆን ይችላል ግን ከልጆቼ ጋር ማሳልፈው ልጆቼ የሚያገኙት ይጠይቁ እስኪ የትኛውም ሰክሰስ ነኝ የምትል ልጄን በሚያምር ብራንድ ጫማ ብራንድ ልብስ በጣም ሌክዠሪ በሆነ መኪና እያደረሰች የምታስተምር እናት ጊዜዋን ሳሰጥ የልጇን ስነ ልቦና ትያው በተቃራኒው ደግሞ ምስኪን ሆና ለልጇ ፍቅሯን ዳብሳ ጊዜዋን ሰጥታ የምታሳድግና ማነጻጸር ነው ለልጅ ጊዜሽን ራስሽን መስጠት እኔ እንደዛ ነው የሚል በጣም አመሰግናለሁ ፍሬ እንግዲህ በመጨረሻ ሁሌም በኔ ፕሮግራም ወላጆች ወይ ማሳዳጊዎች እዚህ የመጡ ብቁ እንግዶች የምንላቸው ልጆቻቸውን ይመርቃሉና አባክሽ እንግዲህ እመቤቴ ታውቃለች የልጅን ነገር በመንከራተት ብዙ ነገር ታውቃለችና በምልጃ በጸሎታ ጠብቃችሁ ለሀገራችሁ እምትጠቅሙ ለቤተክርስቲያን እምትታዘዙ ሃይማኖታችሁን እምትጠብቁ
ወላጆቻችሁን የምታከብሩ ሰው የሆናችሁ ሰው ሆናችሁ አድጋችሁ እንዳያችሁ እመኛለሁ። ይሄን ደግሞ ጥባቋ አይለይንም ቤቴን የምለው እደጉልኝ። በቃ የመኖሬ ትርጉሞች እናንተ ናችሁ። ሌላ ምንም የለም። መኖርን መሞትን ሳስብ የእውነት መኖርን መሞትንም ሳስብ ልጅ ስላለኝ ብቻ ነው የሚከብደኝ። ስትኖሪም ከባዱ ልጅ ማሳደግ ነው። ብሞት ግን እላለሁ ባንቺ ልክ አይሆንም። የፈለገ ቢሆን ብሞት ብዬም ሳስብም ልጅ ስላለኝ ስለሆነ የምሰበረው። ስለዚህ የመኖሬ ትርጉሞች ናችሁ። እመብርሃን ታሳድግልኝ ድብቅ አድርጋ በምልጃ በጸሎታ ጥብቅ አድርጋ ታሳድጋችሁ ነው የምለው። ሌላ ምንም ማለት ካንቺ ብዙ ነገሮችን ተምረናል ዛሬ። የልጆች አመጋገብ፣ ልጆቻችን እንዴት ጊዜ እንደምናሳልፍ እንዲሁም ደግሞ እየሰራንም እንዴት ልጆቻችንን በጥሩ ሁኔታ ማሳደግ እንዳለብን ብዙ ርዕሶችን አንስተናል። ብዙ ትምህርቶችን ልማዶችን ወስደናል። በጣም አመሰግናለሁ። በጣም ከተጣበበ ጊዜሽ ውስጥ ይሄንን የመሰለ ጥሩ ጊዜ ስለሰጠሽኝ በጣም አመሰግናለሁ ፍርዬ። እኔም የእውነት አመሰግናለሁ። ግን እኔ ምንድነው መሰለሽ ሄዱ ምንድነው ስመጣ እኔ ቲክቶክ ላይ ስወጣ እኮ የሆነ ህይወት አለኝና አይደል የሆነ ይሄ ነው ህይወቴ ይሄ ነው መሀሉ ብዬ ለማሳየት ነው። ስለዚህ እዚህ ጋር ደግሞ እንግዳ አርገሽ ስትጋብዢ የሆነ የተለየ ነገር ፍጹም ሰው ሁሌ ይምላል ሰው ፍጹም ሊጠብቅ አልፈልግም። ሰውኛ አለ ልጅ በመቅጣት አምናለሁ እና እንግዳሽ አርገሽ ስትጋብዢኝ እሺ ያልኩበት ምክንያት ምንድነው መሰለሽ እዛ ጋር ቲክቶክ ላይ ሪል ላይፍ አይደለም ማሳየው። እዚህ ጋር ደግሞ የቴሌቪዥን ተመልካቾች ደግሞ አክሰስ የማያገኙ በዳር በዙሪያ በጥጋጥጎ በየክፍላት ሀገሩ ያሉ ሰዎች አሉ አይደለ? ስለዚህ ለማይደርሰው ደግሞ እንዲደርሰው መሆን ከቻለ ብዬ የራሴን የህይወቴን የሆነችዋን ነገር ነውና እንግዳ አርገሽ ስለጋበሽኝ ተሞክሮዬ ልጅ አስተዳደጌ በቃ ኢትዮጵያዊ ነኝ። ኢትዮጵያዊ የሆነ አስተዳደግ አድጌያለሁ። ልጆቼንም በሚችለው ኢትዮጵያዊ በሆነ አስተዳደግ እያሳደግኩ ነው እና ያው ብልሰው ከመጥፎ ጥሩ ያወጣል። ደሞኛ ይሄ ጥሩ ነው ብለናል። ከዚህ ደግሞ ጥሩ ይወስዳሉና እኔም ከልብ አመሰግንሻለሁ። እግዚአብሔር ያክብርልኝ። አሜን። እኔም በጣም አመሰግናለሁ ፍርዬ። እንግዲህ ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። ይሄን የመሰለ ውብ የቀረጻ ቦታ ያመቻቹልን ኤልገል ሆቴልና ስፓን እናመሰግናለን። አድራሻቸው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ። በዛሬው ፕሮግራማችን ጥሩ ትምህርቶችን እንደወሰዳችሁ እርግጠኛ ነኝ። በሚቀጥለው ሳምንት በሌላ እንግዳ በሌላ ርዕስ እስከምንገናኝ መልካም ሳምንት